አብርሽ እንግዲህ ጸበል ቦታ ሄዷል ብለዋል ማለት ነው። ደስ ይላል። እውነት ለመናገር ጸበል ቦታ መሄዱ ደስ ይላል። እኛም ይሄንን ነው የምንፈልገው። ምክንያቱም እንግዲህ አብርሽ ድሮ በጣም ጨዋ ነበረ። ጨዋ ስላችሁ እርዳታ ይረዳል ምናምን ነገር ብዙ ነገሮችን አይተናል ሲረዳ ማለት ነው። ነገር ግን አሁን ብዙ ሴቶች ከመጡ በኋላ በህይወቱ እርዳታም የለም ምንም የለም ምንም የሚያደርገው ነገር የለም። ለስሙ ትልቅ ተከታታይ ብዙ ቤተሰብ አለው ተከታታይ አለው። ኢቭን እንኳን አሁን አርሲ ላይ ታውቃላችሁ ቤተክርስቲያን ተቃጥሎ ድምጽ አልሆነም አይደለ መሆን አለበት ጋይስ። ይሄን ሁሉ ቤተሰብ ይዞ ምክንያቱም እሱ ስለሚሰማ ማለት ነው። ስለዚህ የሰራውን ነገር እንግዲህ ኃጢአቱን መናገር አለበትና እንግዲህ ጸበል ሄዷል አሉ ነው እንግዲህ እኛ በምሳሌኝና ደሳለኝ አይደለም የምናወራ። በጣም ደስ ይላል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ረገጣ ምናምን ካላችሁ ኖርማል ነው እሺ ተራገጡ። ረገጣ ምናምን ካለ ችግር የለውም። እርግጡን እውቀቱን ማለት ነው። እና እንግዲህ አብርሻችን ያው ሲሰራው የነበረው ስራ ብዙም ለብዙዎቻችን ትምህርት አይደለም እውነት ለመናገር ሳሁልላ እውነቱን ተናግሮ ከመሸበት ማደር። ነገር ግን ያው እኛ ቅመሞች ሰው ሲሰራ ደስ ስለሚለን ሰው ሲቀየር ደስ ስለሚለን ብቻ ያው እየሄድን እናበረታታዋለን እናየዋለን ሰብስክራይብ እናደርጋለን ሼር እናደርግለታለን ሰው እንጂ ያን ያህል የሴት ጋጋታ የሴት ምናምን እያመጣ ብዙም አልተማርኩም። ይቅርታ አድርጉልኝና ጋይሶች የእውነቴን ነው የምላችሁና ያው ይቺ ሄርሜላ የምትባል ከመጣች በኋላ የሚሰሩት ስራ ሁሉ ኦማይ ጋድ ምንም አንድም የሚጣፍጥ ነገር የለም። ይቅርታ አድርጉልኝና ማለት ነው። ቢኮዝ እንግዲህ ያው ጸበል መሄዱ ደስ ይላል። በነካችሁ ለኛም ለመዳም ቅመሞችም እንግዲህ ጸሎት አድርግልን። ያው ያለነው ሰው ሀገር ነው። ሰው ሀገር ደግሞ አለቃችሁም ብሎናል። ቁጭ አድርጎ ይዞናል። የሰው ሀገር የማይለቅም። ስለዚህ ሀገራችን ገብተን እኛም እንደናንተ በነጻነታችን እንድንኖር ለኛም ጸሎት አድርግልን። እኛን እያበረታታን የለኝ መዳም ቅመሞች ሳውልላ የስ አይዋ የበናት እንግሊዘኛ አማርኛ ድብልቅልቅልቅ ያለ ስሜት በማለትና እንደዛ ነው እላችኋለሁ። ውዶቼ ማሮቼ ፍቅሮቼ ለማንኛውም ያው ደስ ይላል። አብርሻችን መልካም ጉዞ ብለናል። እኛ ደስ ብሎናል። የሰው ደስታ ያስደስታል። ባይ ዘ ዌይ የሰው ደስታ ስለሚያስደስተን ደስ ይለናል። አንተ ጸበል ቦታ ሄደህ ወደ ራስህ ሄደህ በተለይ በራስህ ስራ ብትመጣ በጣም ደስ ይለናል። በራስህ ስልክ ያኔ ስራ ከፍተህ ማለት ነው። ስራ ከፍተህ ምክንያቱም ሁልጊዜ የውሸት ነገር ደግሞ ታውቃላችሁ መጨረሻው ውሸት ነው። በዛ ላይ ዩቲዩብ ቋሚ ስራ አይደለም። መቼ ይከፈት መቼ ይዘጋ የምናውቀው ጉዳይ የለም። እንደዛ ስለሆነ የራስህ ስራ ሊኖርህ ይገባል ብዬ ነው የማስብ። እንደኔ ማለት ነው። እንደ ሀሳብ ይቅርታ አድርጉልኝና ጋይስ እናንተ ምን ትላላችሁ? ቅመሞች እናንተም ሄዱበት። ዝም ብላችሁ ትክክል በየቦታው ትክክል ነው የምትሉት። እውነት ለመናገር ትክክል ለማለትም አንደኛ እኮ ናችሁ። ፈጣሪ ትዕግስቱን ስጠኝ። ለምንድነው ግን በዚህም በዛም ትክክል ነው። በቃ የእናንተ ስራ ትክክልና ይሄ ነው ያለው ነገር። በተረፈ ሰላማችሁ ይብዛልኝ የኔ ማሮች። ቪዲዮ አላበዛባችሁም። ቪዲዮን እያያችሁ ስላል አይደለ ቪዲዮ እየቆጠረ አይደለም። ለዛ ነው እንደዛ ነው የኔ ማሮች የኔ ውዶች የኔ ፍቅሮች ማለት ነው። አዎ ሙቀት አለ። ያው በሙቀት ደግሞ ውሃ እየጠጣችሁ ቅመሞችዬ ማለት ነው። ውሃ ጠጡ እሺ። ሙቀት በጣም ሀይለኛ ሙቀት አለ በነገራችን ላይ ዘንድሮ ደግሞ ልዩ ነው የምር። የዘንድሮ በጣም ልዩ ነው። ለምን እንደሆነ አላውቅም። ስለዚህ ውሃ ጠጡ ራሳችሁን ጠብቁ ነው የምለው። ሌላ ምንም የምለው ነገር የለም። የኔ ምርጦች እንግዲህ አብርሽን በሰላም ና በሉት። አዎ በሰላም ወይኔ ግን እኮ እውነት ለመናገር በፊት እኮ የሚሰራቸው ቪዲዮዎች ታውቂያለሽ በጣም ምርጥ ቪዲዮ ነበር የሚሰራው ምናምን። አሁን ግን የለም ይሄ ሁላ ማለት ነው። ለምንድነው እንደዚህ የሆነው ጥያቄ? እና ለዛ ነው ውዶችዬ በሉ ሰላማችሁ ይብዛልኝ። ቆይ እኔ የምለው ግን ቪዲዮዬን ተውልኝ። ቪዲዮዬን ለምንድነው እስከመጨረሻው የማታዩልኝ? ክፉ ሁላ ማለት ነው። ክፉዎች እኮ ናችሁ። ቪዲዮዬን እስከመጨረሻው ብታዩልኝ አሪፍ ነበር። ግን አታዩም። የምር ሐራም አለይኩም።